ስትጨቀጭቀኝ ነበር። እሱ እንዳንተ አይደለም። ለመጨረሻ ጊዜ ነው የምጠይቅሽ። ዝናን እራት ጋብዥውና አስክሪው። ቆይ እሱ እኔ ስላልኩት ይሰክራል? ለማስከር ሞክሪ። ካልሰከረ ደግሞ አምሽተሽ ከሆቴል እንዲወጣ አድርጊው። ከዛስ በታችሁ ታገዱት? ዝም በይ እርዛ። እሱ የኛ ድርሻ ነው እንጂ አይመለከት። ዝና ለኔ ጥላት ያደለም እና አሳልፌ ያልሰጠውም እያልሽ ነው? አዎ ማን ያውቃል? ምናልባት እናንተ ነታችሁልኝ ብላችሁ ይሆናል። ስሚ፣ የጠፋ ወንድሜ ነው። እንዲህ አይነት ቀልድ ነፍስሽን ያሳጣሻል። እኛ የምንፈልገው ይሄን አይደለም እንዴ? ንገሪና። ምንድን ነው ያደረጋችሁት? ገላችሁት ነው የቀበራችሁት ወይስ ምንድን ነው ያደረጋችሁት? ንገረኝ። እኔ ከአንተ የምፈልገው ይሄንን ብቻ ነው። ወንድሜ ያለው የት ነው? ምንድን ነው ያደረጋችሁት? ንገረኝ። አላውቅም። እመነኝ ዝና፣ እገልሃለሁ። የኔ ህይወት ያበቃች የተፈጸመች ናት። ወንድሜ ያለው የት ነው? እገልሃለሁ። ንገረኝ። አቶ ዝና ዛሬ በጣም ደንግጧል። ክንፉን እንደተመታ ሞራ እንግዲህ በጣም ድንጋጤ ውስጥ ነው የሚገኘው። ምክንያቱ ደግሞ መድብል ብዙ ሚስጥሮችን እዚህ ጋር ስላጋለጠ ማለት ነው። ምንድነው እሱ ምን እንደሚሰራ ከማን ጋር እንደሚሰራ አብረውት ያሉትን የስራ አጋሮቹን እንዲሁም የዝናን የስራ አዝማሚያውን ስለጠቆመው ዝና በጣም ደንግጧል። እንግዲህ እሱ ምንድነው ያለው? በሚገርምህ ነገር ማወቅ የሌለብህን ነገር አውቀሃል፣ ርቀህ ሄደህ አውቀሃል። እንዴት አወክ ነበር ያለው ማለት ነው። ዝና በጣም ነው የደነገጠው። እዚህ ጋር ያው አልሞቷ የተጋዳይ ነገሩን ላለማስነቃት አይነት ሙድ ያዘ እንጂ እንግዲህ መጀመሪያ ያለህበትን ብቻ ንገረኝ፣ ኧረ የት ነው ያለኸው? ፊት ለፊት አንተን ማስታገኝህ ድረስ እያለ ይዛተ ነበር የመጣው። ግን እዚህ ጋር ከመጣ በኋላ የመጀመሪያ እንግዲህ ካሌብ ሞሲሳ ማን ነው ብሎ ሲጠይቀው በጣም ክውና ያለው ምንድን ነው የምትቀባጥረው ብሎ ሲለው እንግዲህ እኮ ካሌብ ሞሲሳ ምንድን ነው የሚገርምህ አንተና ካሌብ ሞሲሳ ግንኙነታችሁ ምንድን ነው በቃ ምናምን ብሎ ሁሉን ነገር ሲዘረዝረው ዝና በጣም ነው የደነገጠው። ያው ላለማስነቃት ምናምን ወደ ኋላ ወደፊት ብሎ እንግዲህ ቅንጥስ ብሎ ነው የሄደው ማለት ነው። በጣም የደነገጠው እንደ መጀመሪያ አመጣጡ ቢሆን ኖሮ እዚሁ ምን ታመጣለህ ብሎ የሚገጥም ነበር እኔ መሰለኝ። ግን በቃ ክንፉን እንደተመታ ሞራ ቅንጥስ ብሎ ነው የተመለሰው። ውድ ቤተሰቦቻችን በጣም ነው እንግዲህ መድብል በነገራችን ላይ በጣም ጀግና ነው። ጀግንነቱ ደግሞ ከብልሃትና ከማስተዋል ጋር ነው የሚሄደው። ዝና በስሜት ነው የሚነዳው። የዝና ወንድነቱ ጎበዝ እኮ ነው፣ ግን በስሜት ነው የሚነዳው። የሚሄደው በስሜት ነው። በቃ የተሰማውን ፊሊንጉን ብቻ ነው የሚከተለው እንጂ የሆነ ቆም ብሎ ማሰብ አይ ኧረ እኔም እኮ ይሄ ሊደርስብኝ ይችላል ብሎ አያስብም። እሱ ምንድነው የሚለው በቃ ሁሉንም ምን አባታቸው እኔ ጀግና ነኝ፣ እኔ ወንድ ነኝ፣ ከኔ በላይ ማንም ሰው የለ፣ በቃ ይሄ ነገር ሊያጋጥመኝ ይችላል አይልም። በቃ ሁሉንም ነገር እንደሚያደርግ ራሱን ከፍ አድርጎ እንትን የሚያደርገው ማለት ነውና መድብል ግን አይታችሁ ከሆነ አንደኛ ነገሮችን ሲል በቃ እስከ ጥግ ድረስ ነው የሚያስበው። ምናልባት እዚህ ጋር ስገጥም እኔ አሸንፋለሁ እኔ ጀግና ስለሆንኩኝ ብሎ አይደለም። ጀግና ነው፣ አው ጎበዝ ነው፣ እንደሚችል ያውቃል። ግን ደግሞ ጀግና ነኝ ስለዚህ አሸንፋለሁ ብሎ አይደለም። በዚህ መካከል እኔ ሰዎችን እመታለሁ ስለ እኔም ልወርቅ እችላለሁኝ፣ እኔም ልሞት እችላለሁ። የሞት ሽረት ነው እንደዛ ብሎ ነው የሚያስበው። አንድ ሰው የሆነ እንትን ሲገባ የሆነ ነጋዴ አንድ ንግድ ለትርፍ ሲገባ አተርፋለሁ ነው ያው ሁሉም አላማው አተርፋለሁ ነው። ግን ደግሞ
መክሰርም እንዳለ አስቦ ነው መግባት ያለበት። እንደሚከስር ማሰብ አለበት። አለበለዛ አይ እንዴት ልከስር እችላለሁ እኔማ እንዴት ልከስር እችላለሁ ለምን እከስራለሁ ብሎ ራሱን ከፍ አድርጎ ካየ እሱ በጣም አደጋ አለው። ጭራሽ የዝቅጠት ዝቅጠት ነው የሚባለው። ስለዚህ መድብልም በዛ ልክ ነው። በቃ አይ ልወድቅ እችላለሁ፣ ልመታ እችላለሁ፣ ልቸነፍ እችላለሁ፣ ግን ደግሞ ከፈጣሪ ጋር አቸንፋለሁ ብሎ ነው የሚያስበው ማለት ነው። መድብል ደግሞ በተቃራኒው ነው። ዝና ደግሞ በተቃራኒው ነው። ዝና ደግሞ የሚያስበው ማንም አይነካኝም፣ ማንም እኔ ማቸነፍ አይችልም፣ ማንም እኔ ጋር ሊገጥም አይችልም፣ በቃ እኔ ልመታ አልችልም። በቃ ራሱ ይኮፍሳል። ራሱን በቃ በብልጠትና በእንትን አይደለም የሚሄደው። ዝም ብሎ አይደል በስሜት በወኔ በሞራል በሆየ ነው። እንደዚህ አይነት ነገር ደግሞ መጨረሻው አያምርም። ለጊዜው ምናልባት የተሳካለት ሊመስለው ይችላል በማስፈራራት ግን ነው ሊሆን አይችልም። መሆን በሚችለው መንገድ ብቻ ነው። እንግዲህ ወደ ቤተሰቦቻችን ወይዘሮ ማህሌት ደግሞ እንግዲህ እየለፋለፈች ትገኛለች፣ ያው እየቀባጠረች መረጃዎችን። ሲቀጥልም እንግዲህ በመጨረሻም ዛሬ የሆነ ነገር ካደረጋችሁልኝ እኔ እይዝላችኋለሁ ዝናን ብላችኋለች። ሞገስንና መድብልም ማለት ነው እኮ እኛ የምንፈልገው እሱን ነው። ምንድነው የምትፈልጊው እያሏት ይገኛሉ። እንግዲህ ምን ትላለች ብላችሁ ታስባላችሁ? እንግዲህ አልተናገረችም። ግን እኔ ሳስብ ቤት ገዝታችሁ ከሰጣችሁኝ ወይ ደግሞ ይሄንን ቤቱን በስሜ ካዞራችሁልኝ ወይ በቃ ያንን የብሩክን ቤት በሆነ ነገር ትላለች ብዬ አስባለሁኝ። እሱን ደግሞ ጭራሽ እነሱ አያደርጉትም። ምናልባት ከፈለገች ገንዘብ ሊሰጧት ይችላሉ እንጂ ያንን ሊያደርጉ አይችሉም በፍጹም ማለት ነው። እንግዲህ እንደዛ ነው ትላለች ብዬ የማስበው። እናንተስ ምን ትላላችሁ? ሌላው እንግዲህ አጎትየው መድብል ምሳሌን ዘና እያረጋት ነበረ እየዘፈነላት። እንግዲህ ለምን ዘፈን አታወጣም እያለችው ነበረና አያወጣለሁ በቅርቡ እያላት ነበረ። በነገራችን ላይ መድብል በዙ አጋጣሚ የጥበብ ሰው ይመስላል ማለት ድምፁ ብቻ የሆነ ነገር ቢያደርግ አሪፍ ድምፅ አለው እና እንግዲህ እሱንም ቸክ እያረጋት ነበረና እንደዚህ አድርግ እያላት ምሳሌን እሺ እያለችው እንግዲህ ያለ ማመሪያት ነበረ። በጣም ደስተኛ ሆና ስትጨፍር ነበር ምሳሌ ማለት ነው። ያው ቅድስቴ በጣም ጭንቀት ውስጥ ነው ያለችው። የብሩክ ጉዳይ በጣም አሳስቧታል ከመቼውም በላይ። በዛ ላይ ደግሞ የምሳሌ ጥያቄዎች ከቀን ወደ ቀን እየበረቱ እየበዙባት ሲመጡ በጣም አስቸጋሪ ሆኖባታል ማለት ነው። እንዲሁ ደግሞ በቃ በጣም መድብልንም ስጠይቀው ነበረ። ምንም አይነት ነገር የለም ዝና ጋ ነው መረጃ ሊኖር የሚችለው እያላት ነበረ። ታዲያ ዝና ደግሞ ምን አይነት መረጃ ሊሰጥ ይችላል? ሊሰጠን አይችልም እያለች ነው። ሌላው ማህሌት እንግዲህ ሞገስን ግን መድብል ቆይ አንተ ከኔ ጋር እንትተኛ እንደነበረ ከዛ በቃ ስታሴር እንደነበር ከኔ ጋር ያውቃል አያውቅም እነግረዋለሁ እያለች እንግዲህ ሞገስን እያስፈራራችሁ ነበረ። ዝም በይ አንቺ አፍርቢና እያለ ነበር ሞገስም እንግዲህ ያው ፎቶ የራቁት ቪዲዮ እንዲለቀቅብኝ ያውቃል መድብል ነው አያውቅም እያለች ነበረና አንቺ አፍሽን ዝጊ እያላት ነበረ። እንግዲህ እሱን ወደፊት የምናየው ነው የሚሆነው። ያው መድብልን ስለምትፈራው የሆነ ነገር ታደርጋለች ብዬ አስባለሁኝ። ሌላው ሞገስና ሎላ አሪፍ ጊዜ እያሳለፉ ነው ባለው አየር። በዛ ላይ እንግዲህ ፍቅራቸውን የተገላለጹ ነበረ ትናንት። እሷም እንግዲህ ፍቅሯን ገልጻለታለች፣ እሱም ፍቅሯን ገልጾላታል እና በጣም ደስ የሚል ጊዜ እያሳለፉ ነው። ሌላ ኤፍራታ እንግዲህ ያው መሀል ላይ ተዛም ተዝም ሳትሆን አጉል ቦታ ቀርታለች ማለት ነው። ያው ዝናንም አበላለሁ ብላ ለራሷ በልታ ተመልሳለች። አሁንም እንግዲህ አግዥን እየተባለች ትገኛለች። አሁን ሲሳካላት ይሆን አይመስለኝም። እና ውድ ቤተሰቦች ላይክ ማድረግ ጀምሮ ቪዲዮ እስከ መጨረሻ ማየት ሀሳብ አስተያየታችሁ ስጡ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁኝ። መልካም ጊዜ በያላችሁበት። ባይ ባይ።